ክርስቶስን እንደ ሁሉ ነገር ለመውሰድ በፊልጵስዩስ መጽሐፍ ላይ ጳውሎስ እንደ ምሳሌ መከተል አለብን። የጳውሎስን የክርስቶስን የመከተል ዝርዝር ሁኔታ በፊልጵስዩስ መጽሐፍ ላይ ዝርዝር ሁኔታዎች አሉ። እሱም ፖይንት መናገር እፈልጋለሁ። አንደኛ ፊልጵስዩስ ምዕራፍ 1 ቁጥር 21 ላይ ለኔ መኖር ክርስቶስ ነው ይላል። ስለዚህ ጳውሎስ ክርስቶስን እንደ ኑሮ ወሰደው። ለኔ ኑሮ ምንድነው? ክርስቶስ ነው። ስለዚህ ክርስቶስን እንደ ኑሮ ጳውሎስ ወስዶታል። ይህንን ምሳሌ እንከተል ያስፈልገናል። ሁለተኛ ደግሞ በህይወት ቢኖርም አለ ወይም ብሞት ክርስቶስ በግልጥነት እንደ ወትሮ በስጋዬ ይከብራል ደግሞ ይላል። ይሄ ፊልጵስዩስ 1:20 ላይ ያለ ነው። ክርስቶስን እንደ መገለጥ ወሰደው ጳውሎስ። አንደኛ እንደ ኑሮ ወስዶታል። ሁለተኛ ደግሞ ክርስቶስን እንደ መገለጥ ወስዶታል። ሶስተኛ እዛ ፊልጵስዩስ ምዕራፍ 2:5 ላይ በክርስቶስ ኢየሱስ የነበረው ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ጳውሎስ ክርስቶስን በአይምሮ እንደ ራስ በክርስቶስ ዘንድ የነበረው ሐሳብ በእናንተ ዘንድ ይሁን ብሎ ክርስቶስን ይህንን ድንቅ እንደሆነ አይምሮ እንደ ራሱ ክርስቶስን ወሰደው። ቀጥሎ እንዲህ ይላል። ክርስቶስን በፊልጵስዩስ ምዕራፍ 3:9 ላይ ክርስቶስን በማመን ያለው ጽድቅ ማለትም በእምነት ከእግዚአብሔር ዘንድ ያለው ጽድቅ እንጂ ከሕግ ለኔ ያለው ጽድቅ ሳይሆንልኝ በእርሱ ገኝ ዘንድ ይላል። 3:9 ላይ ያለ ፊልጵስዩስ ያለ ቃል ነው። ጳውሎስ ክርስቶስን ከሌሎች ሁሉ በፊት እንደሚኖር እንደ ጽድቅ ወሰደ። ጽድቁ ማን? ክርስቶስ ነው ብሎ ወሰደው። እንዲሁም ፊልጵስዩስ 3:8 ላይ ደግሞ እንዲህ ይላል። በእውነት ከሁሉ ይልቅ ስለሚበልጥ ስለ ክርስቶስ ኢየሱስ ስለ ጌታ የእውቀት ነገር ሁሉ ጉዳት እንዲሆን እቆጥራለሁ ይላል። ስለ እርሱ ሁሉን ተጎዳ ክርስቶስን አገኝ ዘንድ ሁሉን እንደ ጉድፍ እቆጥራለሁ ይላል። ጳውሎስ ክርስቶስን ማወቅና ከሁሉ የሚበልጥ እንደሆነ ቆጠረ። እንደገና እዛው ፊልጵስዩስ 3:13 እስከ 14 ደግሞ እንዲህ ይላል። አንድ ነገር አደርጋለሁ ይላል፣ በኋላዬ ያለውን እየረሳው ወደፊት ወዳለው እዘረጋለሁ ደግሞ ይላል። ስለዚህ እግዚአብሔርን በክርስቶስ ኢየሱስ ወደ ላይ ስለጠራኝ ሽልማትን ለመፍቀድ ወደ እሱ እፈጥናለሁ ደግሞ ይላል። ጳውሎስ ክርስቶስን እንደ ግቡ ወሰደው። የጳውሎስ ግብ ክርስቶስ ነበር። እንዲሁም ደግሞ 4:8 ላይ እንዲህ ይላል። ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ፣ ጭምትነት ያለበትን ነገር ሁሉ፣ ጽድቅ የሆነ ነገር ሁሉ፣ ንጹህ የሆነውን ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን ሁሉ አስቡ ይላል። ጳውሎስ ክርስቶስን እንደ ሰናይ ባህሪው ወሰደው። ቀጥሎ እንደዚህ ይላል። ኃይልን በሚሰጠኝ ይላል በክርስቶስ ሁሉን እችላለሁ ደግሞ ይላል። ጳውሎስ ክርስቶስን እንደ ጽድቅ እንደ ኑሮ ለመኖር እንደ ኃይለኛ አንቀሳቃሽ በሆነ ሁኔታ ክርስቶስን እንደ ኃይል ወሰደው። እንደገና ደግሞ በጣም ትልቅ ሚስጥርም ተምሯል። ፊልጵስዩስ በጣም የሚገርም መጽሐፍ ነው። ማጣትን አውቃለሁ ይላል፣ ማግኘትንም አውቃለሁ። ጳውሎስ ክርስቶስ እንደ ጽድቁ ማግኘትንም አውቃለሁ፣ መጥገብንም ሆነ መራብንም መጠማትንም አውቃለሁ፣ በየትኛውም ሁኔታ ያለኝ ይበቃኛል ማለትን ተምሬያለሁ ይላል። ክርስቶስን እንደ ሚስጥር ወሰደው። በሚያልፈበት ኑሮ ውስጥ በማግኘት ውስጥ በማጣት ውስጥ ክርስቶስ እንደ ሚስጥር እዛ ውስጥ የሚያተርፈው ክርስቶስን ነው። በማግኘት ውስጥ ክርስቶስን ያተርፋል፣ በማጣት ውስጥ ክርስቶስን ያተርፋል። ስለዚህ ክርስቶስ እንደ ሚስጥር በሆነ ሁኔታ ይለማመድ ነበር። የመጨረሻ እኛ ሀገራችን በሰማይ ነው ይላል። እዚህ ደግሞ ሊመጣ ያለውን የመድኃኒትን የእርሱን የጌታ ኢየሱስን እንጠባበቃለን። እርሱ እንኳን ለራሱ ሊያስገዛ እንደሚችል አሰራሩ ክብሩን ስጋ እንዲመስል የተዋረደው ስጋችን ይለወጣል ነው ይላል። ጳውሎስ ክርስቶስን እንደ ናፍቆት ወሰደው። ስለዚህ እዚህ ጋር ያሉትን አንድ ዝርዝር ብዬ ጨርሳለሁ። አንደኛ ክርስቶስን እንደ ኑሮ ወሰደው።
ሁለተኛ እንደ መገለጡ ወሰደው። ሶስተኛ እንደ አእምሮ ወሰደው። አራተኛ እንደ ጽድቅ ወሰደው። በሕግ ያለ ጽድቅ ሳይሆን በመንፈስ የሆነ ጽድቅ ወሰደው። ክርስቶስን ለማወቅ ደግሞ ሁሉም ነገር እንደ ግዱፍ ቆጠረበት። ክርስቶስ ግቡ እንደሆነ ተናገረ። ክርስቶስ እንደ ሰናይ ባህሪ መሆኑን ተናገረ። በማግኘትና በማጣት ውስጥ ደግሞ ክርስቶስን ሚስጥር አውቄያለሁ ብሎ ክርስቶስ እንደ ሚስጥር ወሰደው። መጨረሻ ላይ ደግሞ ክርስቶስ እንደ ናፍቆቱ በሰማይ ልሄድ ናፍቃለሁ ብሎ ይህንን ድንቅ ክርስቶስን እንደ ናፍቆቱ ወሰደው። ኢየሱስ ጌታ ነው። ይህንን እንደ ምሳሌውን ትቶልን ሄደው ጌታ አለ። እኛ የሆነ አስተምሮ አይደለም ትቶልን ሄደው፣ ትምህርት ሕግ አይደለም አስቀምጦልን ሄደው፣ ምሳሌውን ትቶልን ሄዷል። ያ ክርስቶስ ደግሞ አሁን በውስጣችን ይኖራል። ይህንን በእኛ ውስጥ ይደግመዋል። ኢየሱስ ጌታ ነው። አሜን።